አሁን እሱ ሰው ገብቷል የሚጓጓበትን ነገር አይቷል ገብቷል ያንዱ ሰው ብር እያነሳ ነው ለቤተሰብ እሱን አድርገህ ካልሰማችሁም ማለት ትችላለህ እኮ 75,000 በየወሩ እያገኙ እሱን እኮ ገላገለ ገብቷል $5,000 በማይሞላ ዘላለም ተንቀባረው እንዲኖሩ ታደርጋቸዋል እኮ ቤተሰብ። ስማ ኢትዮጵያ ውስጥ 3 ሚሊዮን የኢትዮጵያ ብር ኢንቨስት አድርገህ 30,000 ወይ 40,000 ነው ብታገኝ በወር። እሱንም ካገኘ እድለኛ ነህ። የሆነ ነገር እንኳን ሰርተህ እድለኛ ነህ ነው የምልህ። በእውነት ነው የማወራህ። የሆነ ቢዝነስ ብትሰራ ራሱ ቤት ኪራይህን ነገሮችን ችሎ እንኳን የሆነ ነገር የሚተርፍልህ ልክ ነህ። በጣም ትንሽ ብር ነው። በጣም ትንሽ ነው። በጣም ከባድ ነው። ገብቶሃል? በ800,000 ብር እና ታዲያ ከሰጠሁ እኮ 1 ሚሊዮን ነው ልጁ የተጫወተው ታውቃለህ። አሁን እኮ መኩ ምን መሰለህ ይኸውልህ መኩ አሁን ይኸውልህ 40,000 ሰው ላይ ብር ሰብስቦ ማለት ነው የሆነ ብር ራሳቸው ዲፖዚት ካረጉት ብር ላይ ነው እየቀነጣጠበ ዝም ብሎ ሲሰጣቸው ይነበር። ደይ ጎቢኒሻ እሱ ነው ጨዋታ። ጥዌው እንደዛ ነው። ምንም አይነት አሁን ባትታል በቃ እሱ ነው ዋና የነበረው። ቀነጣጠበና ያደረገው ምን መሰለህ 800 ከሷ ወሰደ ለ6 ወር ከ800 ላይ 75 ሰጣት 450 ሰጣትና እሷ ምን አመጣችለት 20 ሚሊዮን አመጣች። yes በራሷ ገንዘብ 20 ሚሊዮን አመጣች። ከዛ ደህና ስትወራቸው እንደዚህ አድርጓል። ያ ኮታው ሲሞላ በቃ ዘለው 200 ሚሊዮን ጎርሷል ማለት 10 ሰው እንደዛ ካረገ እኮ በ6 ወር 200 ሚሊዮን ዘግቶ ላጣለ ማለት ነው። መኩ እንትን ውስጥ ገባ ዋሻ ውስጥ ገባ መሰል ኔትወርክ እየነዳ ነው መሰለኝ። አሁን መጣ ዋሻ እንኳን አይደለም ደብረ ሲኖ ዋሻ ውስጥ ገባ። እንደሷ አይነት 10 ሰው 20 ሚሊዮን ብር ቢያመጣለት ጨረሰ። 200 ሚሊዮን ጨርሷል በ10 ሰው ብቻ። 200ን ዘጋ ደህና ሰንብቷላችሁ። ትንሹ ነው እንግዲህ ይሄ በጣም ትንሹ ነው። በ10 ሰው 10 ጊዜ እሷ ያመጣችው 20 ላስካስ 100 ሰው ካገኘ ስንት ሊያገኝ እንደሚችል እስቲ ተሙሻ ምን ትላለህ? እኔ የዚህ የስኩተሩን ታሪክ ልነግርህ ነው። ባለፈው ዘግበኝ የስኩተሩን አንዱ ጽፎልኝ አስገብቼው ብጮ አልሰማለ። እስቲ አንተ ነገር የዛኔ እኔ ቪዲዮ ሰርቻለሁ። ለስኩተር እንግዲህ እዚህ ዲያስፖራው ብቻውን የተበላው ነው። በተለይ ዲያስፖራውን የተበላው 90% ዲያስፖራ፣ ሌላውን አይመለከትም። እዚህ የተበላው ዲያስፖራው። የስኩተሩ ታሪክ የሆነ ህልም የሆነ ምንም በሌለበት መጀመሪያ ምን መሰለ ኮሚኒቲው ምን ይፈልጋል ነው። አንድ ሌባ ሲመጣ ችግርህን፣ ድክመት፣ ዊክነስን አይቶ ነው የሚመጣው። ስለዚህኛ የገንዘብ ችግር ያለብን ኢኮኖሚ ችግር ስላለብን በምን አነበቡት መሰለ ምን የስኩተሩን በጣም የሚያስቅ ፊልም ነው። ከዛ ምን አረጉት ኑና ስኩተር እቺ ስኩተሯን አውቃታል one of the ride ማለት ነውና እሱን ስኩተር ትገዙና ከዛ በኋላ ያ ስኩተር ራሱ በራሱ ብር ያመጣላችኋል ነው ሲጀመር። ገባ አይደል? ለነገርን ይሄ ማለት ይሁን ዮኒ እጅግ በጣም ብዙ የተባሉበት ቪዲዮ ሰርቻለሁ ልንገር። ከዛ ስኩተሩ ምን መሰለ የሚሉ አንተ ለምሳሌ ስኩተሩን $500 ብትገዛ ያ ስኩተር ራሱ እየሰራልህ ገንዘብ ያመጣልሃል ይሉሃል። ኦኬ አሪፍ ብሎ ህዝቡ ገባ። ከዛ እንዴት አይምሮ ላይ እንዴት ትሪክ እንደሰሩ ልንገር። አካውንት ላይ አክሰስ እንድታረግ ሙሉ አክሰስ ይሰጣል። ያ አክሰስ በኮይን ነው። ገባ? ስለዚህ ኮይን አለች። ያቺን ኮይን ምን ይሏል? እቺ ኮይን ትቀየርና በኮይን ኤክስቼንጁ there is no way ዶላር የምታወጣው ታሪክ የለም። ዶላርን አታውቀው። ስትከፍል ብቻ ነው ዶላር የምትሰጠው። ከዛ በኋላ ስታወጣ ኮይኑን ኤክስቼንጅ የምታረገው ይላል። የመጨረሻ እንዴት እንደተጫወቱባቸው ልንገር። አንተ እዛ አክሰስ ስታይ 3000 ኮይን ደረሰ። ኧረ በስመ አብ 4 ያሳያል። ሲስተሙ ተሰርቷል። ገባህ አይደል? ተሰርቷል። 5000 ኮይን ደረሰ ምናምን እያል ትቆጥራለህ። ከዛ ምን ያደርገዋል መሰለ እንዴት ይልሃል። ይሄ ስካመሩ ባይዘው ቻይና ምናምን ነው ያሉት። አብዛኛው ለዚህ የተመለመሉት አበሻ ናቸው። በጣም የተደራጁ ናቸው። እኔ በግሩፕ የዛኔ ቴሌግራም አካውንት ላይ ያዘጉ ተጀምሮ ነበር። እኔ በዛን ሰዓት ጮኬ ነበር። ከዛ ምን ሆነልህ? ምን ይልሃል እንዴ 10,000 $1,000 እንዲካረክ ከሞሜን 5000 እኮ ብታረግ ይሄናል ፕሮፊት አለው ይልሃል። ከዛ ማንን ታመጣለች? እናቷን። ይሄ ዋልማርት የሚሰሩ እህቶች
በየሴፎይ ምናምን የሚሰሩ እናቶች በአጠቃላይ ይሄን ብር ወስደው ገብረዋል። ጭራሽ ነው የምነግርህ፣ ሎን ወስዶ ይሰጣል የገዛል በስሩ ብዙ ስኩተር ለማድረግ ማለት ነው። ከዛ በኋላ የመጨረሻ ትሪክ የማይገባቸው እንዳጨሱባት ያንተን ብር ለማውጣት ይሏል። የሚያስቀው ነገር ይሄን ያለህን ገንዘብ ለማውጣት አሁን አንተ በዶላር 80 ወይ 60 ዶላር መክፈል አለብህ ይሏል። በልተው ብሩን ለማውጣት አስበዋል። ህዝቤን አጨዱት እንዳለ ታማሚ ሆነ። እዚህ እኛ ዴምቪ ጋር በጣም ብሶ ተበልቷል። እዚህ ጋር ይጽፉልሃል 1000 ህዝብ ተበልቷል። 1000 ህዝብ ያልተነካይ መጨረሻ የስኩተር ሲባንን እንደውም ኒውሱላ ተሰርቷል። እዚህ ዴምቪ አካባቢ ድሮን ዲሲን እንጂ ካሊፎርኒያን አይበሉም። ያው ነው እባክህ ካሊፎርኒያ ቺካጎ ሂደን እናውቃለና ትንሽ እየቆጥረናል። አይ ነው ምንም የለም። እንደው ምን ልንገርህ የእናንተ አካባቢ ይሳል ኧረ ከዲሲማ እንትና ወልደ ጊዮርጊስን በልቷቸዋል። ትቀልዳለህ። እስናራ ሎኬሽን አለም ዲሲ ምናምን ስለሆነ ሳይሆን የኛ ድክመት ነው። ኢን ጀነራል ለምሳሌ አሁን ወልደ ጊዮርጊስ ቢበላህ ከአንድ አካባቢ ብቻ ሊበላ ይችላል። እስከ አመሮች ሲመጡ አንድ አካባቢ ካሊፎርኒያ አይበላም ልንገር እንዳስ እሺ የካሊፎርኒያው ልክላለሁ ሰብስቤ ነው። ከዛ የስኩተሩን ተባነን አይደል ስኩተር ሲባነን ከዛ ደግሞ አሁን ደግሞ የቅርብ ደግሞ ስንናገር ምንድነው የተባነው ወደ ቴክኖሎጂ ነው ወደ ዲጂታል ዘመንና እንጂ ዛሬ ማኑዋል እንዴ ደግሞ የምትባለዋ እቺ አዲስ ደግሞ ያሚያ ቢተባበር ደግሞ መጣ እየተላሰች ነው። ይሄም ደግሞ አሁን ምን የሚባል መጣ አሁን ደግሞ ይሁን አንተ ራስህ የት ነው የምትኖረው? አይ ለማወቅ እንደዚህ አይነት ነገር እኛ ጋር ስለማይመጣ ነው። ይደረስ ነበር ይሁን ያሚያ ቢተባበር ተደምረው ጋር ተባበር ጀምሮ ኢሞጂን እየተጫወተ ምን ኢንፎርሜሽን ደርሷል? አይ እኔ ምን መሰለህ የማላምነው አንድ ነገር ልንገራችሁ። መቼም ተሙም ጃፒ ምናምን ቢኒሻም የከተማ ልጆች ናችሁ። መቁም ችግሩ ምንድን ነው? እኛው ብዙ ገንዘብ ያመጣልሃል ብሎ አበሻ ቢነግረኝ ስለማንሰማ ነው። እኛ ለምን መሰለህ የማይመስል ነገር አልቀበልህ። ለምን መጣ አትነግረኝም? አውሬዲ ነው አትነግረኝም። በሚሊዮን የምታግበሰበስበትን ነገር ለእኔ አትነግረኝም። እንተዋወቅ ባክግራውንድንም ታየዋለህ። ኤግዛክትሊ ከየት ነው የመጣው ከየት ነው ያመጣው የሚለው ይሄ ነገር ቢበላ። ስለዚህ አበሻ በሚሊዮን የሚያበላውን ገንዘብ እኔ አብረን እንስራ የሚል የለም። ነገሩኝ አንድ ሰው አንተ ሀብታም የምትሆን ከሆነ ለምን አባት ነግረኛል? ራስ ሀብታም አትሆን። ኤግዛክትሊ ለምንድን ነው ለእኔ የምነግረኝ? የሚያበላኝ ከሆነ በሚሊዮን የማገኝ ከሆነ ለእኔ እንዴት ነው አበሻ መጥቶ የሚነግረኝ? ያውም ለማያውቀው ለምሳሌ ለህዝብ በሙላ ሊነግር አበሻ እንደ ታምራት ገለታ በለው ለራሱ አያውቅም፣ ለሰው አውቃለሁ ለሰው ላይ ተነኩልለታል። በጣም ጃቢ አሁን ለምሳሌ ዲዮኒ ዲጂታል የኦንላይን ክሪፕቶ ምናምን የሚባሉ የዲጂታል እንትኖች ማርኬት ማለት ነው። ይሄን አልበር ይኖራል ኢንቨስት ብታረግ ትባላለህ። እኔ እንደዛ ማገኝ ከሆነ አካባቢ ያለን ቤተሰብ እንጂ እንዲለወጥ የምፈልገው አንተ ጋር መጥቼ በዲጂታል ዓለም ትቀየራለህ እንዳትደክም ይልሃል። እንዳትደክም አሁን ዘመኑ የዲጂታል ነውና ተንከራታ አትበላም አልተማርክም እንዴልና አንተን ቆዳ ልጦ ቤት የሬሳ ሳጥን ያዘጋጅ። ደግሞ ሰው ለብድር ሲሆን የሚሰጠው ነገር ደስ ሲል ተበድሮ አምጥቶ በሙሉ ሰጥቶ ስራልኝ ይላል። ደስ የሚል አበሻ ነው እኮ ያለ። ከዛ በኋላ የክሬዲት ካርድ አናት ላይ ይዞራል። በቃ ሲውዝ ታገኘው ማኛው ትዝ ይላል። እኔን ኢንስታግራምና ድምጽ ኖ ቁልቁለት እየወረደ ነው መኩ አይቼ እኮ ነው እንደዚህ መጣ ድምጽ ሄዶ ነበር። አዎ ኤግዛምፕል አንተ አሁን ለምሳሌ ቲክታክ ለምን አትመጣም ስትለኝ እሺ እያልኩ አልሄድም ነበር። ገባ ምንድነው? አየህ ቶሎ አናምንም። ችግሩ እሱ ነው። እና ኢንስታግራም ላይ እኮ ነው አልሄድም። አሁን ኢንስታግራም ምናምን እንደዚህ እና እንደዛ ነው። አሁን ይመጣሉ ትሰማለህ፣ እንደዚህ አይነት ነገር ስቀት አልፈዋለህ። ገባ ግን ከብዙ ነገር አትርፎናል። አዎ ግን የሚገርም ምን መሰለህ ፋይናንሻሊ እውነቴን ነው የምልህ አበሻን አምጥቶ ያሳለፈለት አላውቅም። አዶን ነው እኔ ባል አበሻን ይገሸለጠ እንጂ ቢዝነስ አብረን ሰርተን ይሄ ሰው አሳድጎኛል የሚል ወፋታ መጣ። ይሁን ለማግኘት ምን አለ መሰለህ መጠየቅ እችላለሁ። ማኛው ጎ ሄድ ቢኒሽ አንዴ ሀሳብ እንትን ልበል። ኦኬ ቢኒ ቀጥታ ጃፒዬ ይቅርታ ወንድሜ። እስታይ ይሁን ለማግኘት
የኛ ሰው ምን ይወዳል መሰል? አሁን እስካመሮቹ በደንብ አድርገው የአበሻውን ሜንታሊቲ በልተውታል። የኛ ሰው አቋራጭ መንገድ በጣም ነው የሚፈልገው። በቃ ሾርት ከት እንደምንፈልግ በቃ አሁን እዚህ ውጪም አሁን ተሙም እንዳለው በስኩደርም እንደዚህ የሌላ ሀገር ሰዎች ሁሉ ባነውታል ሜንታሊቲያችንን። ገብቷል አይደል? እኔ የነ መንሱርን ጭዌ የዛሬ 8 ዓመት 9 ዓመት በፊት ሻሸመኔ ከተማ ላይ የምታውቁ ሰዎች ካላችሁ አማኑኤል የሚባል ሙዝ ነው የሚሸጠው። ሙዝ ነጋዴ ነው። እውነቴን ነው የምልህ ዮኒ። ሙዝ እንደዚህ ተንጠልጥሎ በገመድ ላይ ሙዝ የሚነግር ሰውዬ ተነስቶ መኪና አስመጪ ነኝ አለ ከመሬት ተነስቶ። እኛ እንግዲህ አሁን ሙሌን ብትጠራው ሙሌ ይነግርሃል። እኔ ሙሌ ሹፌሮች ነበርን ያኔ እና እዛ ፍሬንድ ነበርን እኔና ሙሌ። በቃ 200 ሺህ ብር አምጡ ምን መሰለ አይሱዚ እሰጣችኋለሁ አለ። አሁን ያኔ አይሱዚ 600 ሺህ ብር ምናምን ነው የሚሸጠው በዛ ሰዓት። አሁን ተወዷል እና በ100 ሺህ ብር ምናምን በ200 ሺህ ብር ትወስዳላችሁ ተባለ። ህዝቡ እንዳለ እንግዲህ ያ ሰውዬ ባክግራውንዱ ሙዝ ነጋዴ ነው። ኪሎ ላይ ሙዝ እያስቀመጠ 1 ኪሎ 2 ኪሎ ባይዙ ያመጣ ከአርባ ምንጭ እያመጣ ሻሸመኔ የሚነግር ሰውዬ ነው። ሌላ ነገር የለውም። ኃይሌ ፎቅ አለ ሻሸመኔ ከተማ ውስጥ አቦስቶሌ። ኃይሌ ቢሮ ከፈተ እና 2 ጎረምሳ ጋርድ ቀጠረ እና እኩል በቃ አለባበሱን ቀየረ፣ ሱፍ ለበሰ፣ መነጽር ነው የሚያደርገው። የቤት መኪና እንትን አለ። ሊስትሮ ሁሉ ሊስትሮ ሰርቶ ባጃጅ አገኛለሁ ብሎ ሊስትሮ ገንዘብ የሰጣለ ባጃጅ ይምጣልኝ ብሎ ማለት ነው። ይዘህ ሄድከውን ገንዘብ አይንቅም ሰውየው፣ ይቀበላል። 20 ሺህ ይዘይድ 100 ይዘይድ ይቀበላል። በቃ እንደ አቅምህ ባጃጅም ነው ሚኒባስ፣ አይሱዚ፣ ኤፌሰር ተሳቢ እያለ ይቀበላል። የሚገርም የሻሸመኔ ህዝብ አልበቃ ብሎት ከዲላ ከሐዋሳ ከደሴ ሁሉ የመጡዋል። በቃ ከተማው ተጨነቀ። አንድ 10-5 መኪና አምጥቶ አሰለፈ። ባነር ተለጥፎባቸው ክላክስ እያደረጉ ይዞራሉ ከነዛ መኪኖች ከተማ ውስጥ ማለት ነው። ሙሌ ራሱ ይዞ ሲዞር ነበር አንዱን ፒፕ እያደረጉ ማለት ነው። ሙሌ እጁ አለበት እንዴ? አይ የለበትም። ለሹፌር አበል ይከፍላል። ለሹፌር አበል ይከፍላል። ሹፌር ኮንክ ማግኘት ጥሩ አበል ይከፍለዋል። ሹፌር ኮንክ ያኔ መኪና ክላክስ እያደረግ ሐዋሳ ትሄዳለህ። ፒፕ ያደረግ እነዛ 5-6 መኪኖች ከዛ ምንድነው ባነር ተለጥፎባቸዋል። ስልክ ቁጥር አለ ላዩ ላይ። ሰዎች ያያሉ፣ ይደውል እስከ ዲላ ድረስ ይሄዳሉ፣ አዳማ ይሄዳሉ፣ ሻሸመኔ ይመጣሉ። እና መጨረሻ ላይ ሰውየው ጠፋ። በቃ ስማ ተሙ ሰውየው ጠፋ። መጨረሻ ላይ ሰው የኃይሌን ፎቅ ሊያፈርሰው በቃ ሰው ፖሊስ ተጠርቶ ምናምን ሰው በቃ የኃይሌን ቢሮ ኃይሌ ፎቅ ላይ ነው ታውቃለህ፣ ዋና ቢሮ ኃይሌ ህንፃ ላይ ኃይሌ ራሱ ተጠርቶ መጣ። ሲሪየስ ነገር ነው የምነግራችሁ። ይሄ ማለት እነ መንሱራውን ይሄንን የደገሙት ማለት ነው። ያው የነ መንሱር ዲጂታል ነው። አሁን ሚዲያም አግዞታል። ታዋቂ ሰዎችም ጣልቃ ገብተውበታል የነ መንሱር። ያኛው ግን ሚዲያ ላይ ያለው እንትና ነው፣ ግን ሴም ቲንግ ነው እንትኑ ማለት ነው። ገብቶሃል? ከዛ ያ ሰው ምንድነው መጨረሻ ታሰረ። በቃ ታሰረ። አሁን ተፈቷል። ግን በጣም ዘግናኝ ገንዘብ ነው የዘረፈው። እድሜም ልኩ በልቶ ማይጨርሰው ቢኒሻ አሁንም ባለ ቻፓ ነው ሰውየው። እንዴ መለኛ ነው አማን እንዴ ቢሊየን ነው የዛኔ ያመጣው ቻፓ ነው። እስኪ የምታውቁ ሰዎች ሻሸመኔ ከተማ የአማኑኤልን መተባበር ነው የሚባለው እንትኑ አንዳንድ ቁጥር ጻፉ እስቲ። መተባበር ሙሌ ካለበት ነው አሁን እዚህ ጋር አንዴ ቆይ፣ እኔ እዚህ ጋር አንድ ጥያቄ አለኝ። ሙሌ ታዲያ ወደ ውጭ ወጣው ከሰውየው ነው ይላከው ምንድን ነው? መኪና ነው ይባላል። በዛ ሳይሆን ይምጣና ይንገረን እስቲ። ታሪኩን ገብቷል። እሱም ሊያውቀው ይችላል። ታሪኩን ያውቀዋል። ምንድነው በዛ ጊዜ እኛ እዛ ስራው ላይ ስለነበርን እናውቀዋለን ነው ከተማው። ያው አንዳንድ ቁጥር እየጻፉ ነው። የሻሸመኔ ልጆች ታሪክ ነው የምነግርህ ማኝዚ እና የኛ ህዝብ ምንድነው ተለምዷል። አሁን የዲጂታል ሙሌ እዚህ ጉዳይ ላይ ኢንቮልቭ አድርጓል ማለት አይደለም። አሁን እዚህ ጋር አስምራችሁ አዳምጡ። ደግሞ ቆርጣችሁ ሌላ ነገር እንዳታመጡ። ምንድነው እኛ ያኔ እናውቃለን ከተማ ውስጥ ሲደረግ ሙሌ ዊትነስ ነው እንጂ ሙሌ እዚህ ነገር ውስጥ ተሳትፏል አይደለም። የኔ ፍሬንድ ስለነበር ያውቃል እሱ ይሄን ጉዳይ ማለት ነው። ሹፌር ነበር፣ እኔም ሹፌር ነበር። ሹፌር ፒፒ አብራችሁ ፒፒ አድርጋችኋል። መኪናውን ሙሌ ነድቷል። ይከፈላል። ስማ መኩ ያኔ ለሹፌር አበል 150 ብር ነበር የሚከፈለው። የእሱም መኪና ይዘህ ከዞርክ 600 ይከፍልሃል ሰውየው። አንተ አገር ለአገር ከተማ ውስጥ ክላክስ እያደረክ አትዞርም እንዴ? ምን አስጨነቀ?
ሲገባ አብረህ ነው የምትገባው። ትቀልዳለህ እንዴ? አይ እንደዛ አይደለም። ይኸውልህ መኪኖቹ ወደ አንድ ተቀጣሪ ምን ይደረጋል ብለህ ነው አባ? ግን የኔ ጥያቄ ምን ነበር መሰለህ? መስቀል አደባባይ መኪና ደርድረው ሲያሳዩ አልነበር እንዴ ለህዝቡ? ሴም ቲንግ ላይክ ዳት። የኔ ጥያቄ ምን ነበር መሰለህ? አሁን ለምሳሌ የዮናስ ሳቢ ያለህ ልበልህ እና የሆነ ነገር ከፈትክ የሚያተርፍ ነገር ህዝቡን ኑ ግቡልኝ ነው የምትለው? ዘመድን ምናምን የራስን ሳቢ ጨምረ ደብል ማድረግ ነው የምትፈልገው? ገባ? መጀመሪያማ ዘመዶቼ ነው ይታወቃል እኮ። ታዲያ ለምን ሌላ ሰዎች እንደዚህ አድርጉማ? አብዛኛው የምትበላው ከሆነ ዘመድን አትበላውን ጉሮሮን ይልሃላ። የገዛ ዘመድማ የገባበት ገብቶ ነው የሚያጠፋ። ስለዚህ አብዛኛው የሚደረገው ማን ነው? ባዳውን ነው የምትሸውደው፣ ባዳውን ነው የምታጭበረብረው። ሁልጊዜ ያለው ይሄ ነው ዮኒ። ሰው አይማርም። ሰው ማለት የሚያተርፍ ነገር ከሆነ ራስህ ደብል የምታደርገው ሳቢ። የሚያስቅ ነገር ልንገር ጃፒ፣ የሚያስቅ ነገር አንዱ ምንም ቢል ጥሩ ነው። አይ ይኸው ልጅ አብሻ ማርያም አይረ ያበደ ስራ ነው ብሎ ነው የሚደውልልህ እና ሊነግርህ እኮ እና አሪፍ መላን ያለው በቃ አሁን እዚህ በትበት ማለት አለብን። አረ ያበደ እዚህ ምን አንከራተተ በሱ ቤት በቃ ገባ አንተን ሊቀይርህ ማለት ነው። ህይወትን ሊቀይረው አምጥቶ አስልሶ ሙሉ ቤተሰብ ያስላሳል። ያክስቱን አንዳንዱ እንደውም እኔ ከፍልልሻለሁ አንቺ ትሰጪኛለሽ እያለ አንዱ ደግሞ ሲነግረኝ 10 ምናምን ሺህ የተበላው በስኩተር ላይ እኔ በቃ የሁላችሁንም እኔ ገባለሁ ከዛ መጨረሻ ላይ እናንተ ትሰጡኛላችሁ ፕሮፊቱም ለእናንተ ነው ኢትስ ኦኬ ብሎ ለአክስቱ ለምናምን ከገባ በኋላ ከዛ በኋላ እኔ እሰጥሃለሁ ችግር የለም ብላ ሬጂስተር ያደርግልህ። ብሩን ሲበላ እንዴት ብሎ ይቀበላችሁ? ስለዚህ ራሱ ቆም ብሎ ሞቀው ላለው አይ ባይ ዘ ወይ ማኝ የስኩደሩን አልሰማም እንዴ? እኔ እኮ ተደውሎልኝ እኮ በትክክል ኢንቨስት አድርግ ተብዬ ተጠይቄ ነበር። ተሙ ዘመዶቹ በሙሉ ተበልቶ የለን ተነዳው ነበር አቢራ ተሙማ እኔ ጋር ደወለና እንዴት ነው የስኩደሩን ነገር አለኝ ሲለኝ አይ ስኩደሩንም ማዘምቻለሁ እያሰብኩበት ነው አልኩት። የሚገርም ምንድነው እውነት ለመናገር እንደው ካልን ተሙ ብዙ ጊዜ በሚጭበረበር ነገር ላይ ቀድሞ ሁልጊዜ ይናገራል። ምንም ሀቅ የምወስድለት ነገር ካያችሁ በአብዛኛው ነገሮች ላይ የማይመስሉ ነገሮች ላይ ተሙ ቀድሞ አስተያየት ይሰጣል። ይወቀጣል። መጨረሻው ግን እሱ ያለው እውነት ነው። ለምን ገንዘብ በተያያዘ አበሻ ብዙ ጊዜ ሲጭበረበር አይተናል። ሲነገር አንተ ቀንተ ነው ሁልጊዜ የሚባለው። ካያችሁ የሆነ ሰው የሆነ ብልጭልጭ ነገር አድርጎ ከመጣ ቀንተበት ነው የሚባለው ባበሻ። ሆነስትሊ ግን ያላቸው ነገሮች አንድም ጠብ ያለ ነገር አልሰማውም። እግዚአብሔር ምስክሬ ነው የምላቸው። አሁንም በስኩተሩ ጉዳይ ብትመጡ፣ በዚህ ጉዳይ ብትመጡ፣ በሌላውን ብትሄዱ ገንዘብ እናመጣላቸዋለን፣ ውጪ እናስወጣቸዋለን። በተለይ አሁን ኢትዮጵያ ላይ ኃይለኛ ችግር እንዳለ ስለሚታወቅ ውጪ አውሮፓን ልካለን እያሉ ግሽልጥ የሚያደርገዋል። አንድም ቦታ የሚልኮ የሉ። በሪል ስቴት ግሽልጥ ነው የሚያደርጓቸው። እባካችሁ ገንዘባችሁን አስቀምጡት። እራሳችሁ ብታጠፉት ይሻላል። ከህሊና ነፃ ትሆናላችሁ። ስለዚህ እባካችሁ አሁንም ሌላው አንዳንድ የሰማው ስም አልጠቅስም ለጊዜው ወርቅ እገዛለሁ እያላችሁ ደም እንባ እያለቀሳችሁ ይሰማል። ወርቅ ከዱባይ ብዙ ጊዜ እንገዛለን ያላችሁ አሜሪካ ያላችሁ፣ አውሮፓ ያላችሁ፣ ብዙ ሀገር ያላችሁ ደም እንባ እያለቀሳችሁ እንደሆነ መሴጅ እየደረሰኝ ብዙ ሰዎች እያለቀሱ ነው። ወርቅ እንገዛለን እያሉ ወርቅ ጥሩ ነገር ነው። ታማኝ ግን እየጠፋ ነው። ተማምኖ ለመስራት ብዙ ሰዎች ደም እያስለቀሳችሁ ነው። ወርቅ የምትሸጡ ሰዎች፣ ወርቅ የምታስተላልፉ ሰዎች እያየን ነው። እየደረሰን በውስጥ ቢዝነሳችሁ እንዳይበላሽ ብለን በውስጥ እየጻፍን ነው። ተው እያልን ነው። ብዙ ሰዎች እያስለቀሳችሁ ነው። አሁን ደግሞ የተጀመረው እንትን ወርቅ ነው። ወርቅ ሂሳብ ምናምን ተነጋግረው አላየውልሽም፣ በዚህ ወጥቶ በዚህ ገብቶ ወርቅ ለፕሮግራም ነው ብዙ ሰዎች የሚፈልጉት። በተለይ አንዳንድ ለፕሮግራማቸው ለሰርጋቸው የሚያደርገዋል። እና እባካችሁ ቢዝነሳችሁ ባዶ ማድረግ እንችላለን እንዳይሆን ስለፈለግን ነገሮች ተስተካክለው በሰላሙ እንደሄድ እየፈለግን ነው። አሁን ሶስተኛው እንደ አጀንዳ የተያዘው የወርቅ ኢትዮጵያዊ ሻጮች ዱባይ ያላችሁ
እህትም ወንድሞችንም እያስለቀሳችሁ ነው። ስለዚህ በዚህ ነገር ላይ ጥንቃቄ አድርጉ ለማለት ነው። ይሄ ብዙ ስለደረሰ ነው ማለት ነው። እዚህ ላይ ልጨምርልህ፣ ፓኪስታን ውስጥ ወርቅ የሚመስል ሌላ ኤሌመንት ተገኝቷል፣ ግን ወርቅ አይደለም፣ ምንም አትለየውም። እና ወርቅ ነው እየተባለ አሁን ሳውዲ ውስጥ እነዚህ አንደርግራውንድ የሚሸጡት በርካሽ የሚሸጡ ሰዎች ያንን ወርቅ ነው እያሉ እየሰሩ ለህዝቡ ይሸጣሉ። የውሸት ወርቅ ማለት መጠንቀቅ አለባችሁ። ፓኪስታን ላይ የወጣ ወርቅ የሚመስል ነገር አለ። ኮምፕሊትሊ ወርቅ ነው አይለቅም ምናምን፣ ግን ወርቅ አይደለም። እና ያም ነገር አለ። በደንብ እያስተዋለ ማኛው ግን ታዲያ ተሜ እንደዚህ በጣም ይቃወማል። እና ደግሞ ቼክ ሶሪ አንድ ጃፕቻ ምንድነው ቼክ አስደርጉ። ወርቅ ብለው ሲሸጡላችሁ እና ከተቀበላችሁ ኢሚዲየትሊ ሄዳችሁ ቼክ አስደርጉ አደራ። ይሄ እንዳትረሱ። ብዙዎቻችሁ ተበልታችኋል። እርግጠኛ ሆኜ ነው የምናገረው። አይለቅም መኩ እንዳለው ሄዳችሁ ግን ቼክ አስደርጉ። ወርቃችሁ አብዛኞቻችሁ ትክክለኛ ወርቅ አልተሰጣችሁ። ይህንም ልናገር። ጃፒ ቀጥል። አይ እኔ ተሙ እንዴት የአዶናይን የይለፍ ቃል ሰጥቶት እንዲሰበስብ ሳቢ ያደረገው ልለው ነበር። ያው ሚውት አድርጓል ተሚ። አዳምጥ ይመልስ እንዴ ጃፒ ጧን የሰማው መልሽ የላለ በዚህ ተቃዋሚ ነው ሲባል ያገባ እንዴት አመነበት ብዬ። አንድ ደግሞ የሚያስቅ ታሪክ በዚሁ ተመሳሳይ ልንገራችሁ። እዚሁ ላይ ያለ ሪያሊቲ ነው የምነግራችሁ። አንዱ ምን ይላል? አዶናይ በሚያሰባሰብበት ጊዜ ሰሞኑን ታስታውሳላችሁ፣ የአሜሪካ ሶከር ላይ መጥቶ አንዱ ምን አላቸው 500,000 የሚደርስ እኔ ከእንትኖቼ ጋር ሆኜ 500,000 የሚደርስ ገንዘብ እርዳታ እናደርጋለን አለ። እነሱም አፋቸውን ከፍተው ብለው ሰሙ። 500,000 እንዳታስቡ። ከዛ እሺ ያሉ። በቃ በጣም ነው የምናመሰግነው ለልጆች ስለደረስክ ምናምን ብሎ ተመራረቀ። ብቻ ሰው ሁላ ድል ብሎ እንትን አለ። ከዛ $500,000 ነው የማወራችሁ። $500,000 ሰው ሄዱ። ከዛ በኋላ ምን ቢላቸው ጥሩ ነው? አይ የኔ ሙቪ ከሸጣችሁልኝ እና እሱ ላይ ስፖንሰር ከሆናችሁ ከምትሸጡት ገቢ ላይ ያው 500,000 እናንተ ነው አላቸው። አበዱ። አዶናይ ነው አበዱ። ሰው በዛ ተስፋ አድርጎ የሚሰጠውን ነገር ትቶታል። ያንን ተስፋ ስማ ተሜ፣ አሁን ይሄ ነገር ምን ትቶታል። ገባ ሰው በቃ 500,000 ተጭበረበርም ብለው ሰዎች ቢመጡ ተሜ በዛ ነገር ላይ ተጠያቂ ሆነ ከፊት ለፊት ትቀርባለህ። አምኜበታለሁ ብለሃል። ምኑን የሆነ ብር ሲሰበሰብ ተሜ አምኜበታለሁ። አይ ለነገሩ ለህፃናቶች እንኳን ይደረጋል የሚል ነገር አለ፣ የሚታከሙበት ነገር አለ። ህፃናት ማከሚያ እንኳን ይሰራ። ያው ዋቴው እንዳለው ነው ማለት ነው። የተወሰኑ ልጆች እነ መንሱር እንደገቡት በማስታወቂያ አይደል የገቡት? አይ መንሱርማ ማናጀሩላ ነበር እኮ ያነዛኞቹ እነ ሰራዊት ምናምን። መንሱር ማናጀሩን ላውና የሆነ ድርጅት ላይ ማናጀር ሆኖ ደብረ ዘይት ባለው ላይ ሲሰራ ነበር እኮ። እንዴ የኔ ነው እሱ ሁሉ ሲል አልነበር? እንዴ የኔ ነው ሲል ነበር እኮ የደብረ ዘይት። አብይ አህመድ የነፍስ አባቴ ምናምን እያለ ልክ ነው እንዴ። ነፍሱ ነው ከነፍስ በላይ ምን ይሰጣል ያለው መንሱር እኮ ይችላል። መንሱር ግን ነፍሱን ወስዶ ቂሊንጦ ይመቸው። አሁን መጥቶ ሽቶውን ምናምን እየተቀባባ እኮ ነው። ምንም ትምህርት ተምሬ ወጣው እስር ቤት ብሎ ትምህርት ይሰጣቸዋል ለጀለሶች። እኔ ይመቸኛል፣ እሱ ይችላል። ዋቴ ዮኒ የልብ ህሙማን ካነሳ በዚሁ ካያችሁት እነዛን ሰዎችን ማመስገን ሰይፉ ላይ የቀረቡትን 2 ዶክተሮች አይታቸዋል። ከዚህ ከኢትዮጵያ ከአትላንታ ሄደው ራሳቸው የልብ ሐኪም ናቸው። ሄደው በየአመቱ 200 ምናምን አቲንግ እስካሁን ወደ 700 ሰው ያከሙ ናቸው። ከ7 ሚሊዮን ዶላር በላይ ዕቃ ይዘው ነው የሄዱት። ራሳቸው ሐኪም ናቸው። ምንም አይነት ለጥቅም ለምናምን አለ ትክክለኛ በቃ የልብ ህሙማንን ለመርዳት አስቦ የመጡ 2 ዶክተሮች ባልና ሚስት አይታችኋቸዋል ብዬ አስባለሁ። እና እነሱ በጣም የሚገርም ነገር ነው የሰሩት። የሚገርም ነገር በቃ ራሳቸው ስራ አላቸው። ፕሮፌሽናቸው ራሱ ያ ነው፣ ሐኪም ናቸው። ከዚህ በአመት አንዴ ይመጡና በጣም የባሰባቸውን ሰዎች ያክማሉ። ከዛ በተረፈ ዕቃ
ከ7.2 ሚሊዮን በላይ ዶላር የሆነ እቃ ይዘው መጥተው አበርክተዋል። አሁንም ደግሞ ይበልጥ እንስራ አንድ ላይ የሚል ሀሳብ ይዘው ስለመጡ አሁን እንዲህ አይነት ነገር ሲመጣ ያልተነካካ ውስጡ ሌላ ትሪክ የሌለው ራስህ ሐኪም ነህ፣ ራስህ አካሚ ነህ፣ ተከፋይ ነህ፣ ገንዘብ አለ፣ ሃይፔር ነህ በአሜሪካ እንደዚህ አይነት ነገር ሲሆን ሁሉም ተነስቶ ማገዝ አለበት ብዬ አስባለሁ። ካየሁ እሱንም በደንብ ይሆን አይ ላክልኝ። እንደዚህ አይነትማ እነሱን እኔም አይቻቸዋለሁ። ተሜ እናከብራለን፣ እንወዳለን፣ ያብዛልን ነው የምንለው። ችግሩ በመሀል ግን ዋት የሆነው እኔ የዘገነኝ በቃ በመሀል ይጠለፋል። አቤት አቤት አድርገኝ። ቅድም ስላወራሁት ወርቅ እንዴት መለየት እንደሚችሉ ይናገራል። ይሄ ነው ወርቁ። ፉልስ ጎልድ ነው የሚለው ወርቅን ራሱ የሚያስንቅ ነው እና ሲሰራ ማለት ነው። ኦንሊ ቲንግ መለየት የምትችሉት በመዶሻ ስትመቱት እንደ ዱቄት ብትን ይላል። በዛ ብቻ ነው መለየት የምትችሉት። ይሄው ከታችን። ስለዚህ መዶሻ አካባቢ በሌለበት ትሸጠዋለህ። አዎ ማለት ወርቅ ነው ብሎ ነው የሚሸጡልህ። አሁን ፒክቸር ላይ ብትገባ ኖ አሁን ሄደው ወርቅ ምን ይለት የለውም። ወርቅ ነው የሚሰራው። መዶሻ መታርጉት ወርቅ ነው ይገባል። ዘግብ እንጂ አሁን ወርቅ ቤት ቢያስመረምሩት ወርቅ ቤት በመዶሻ ያስመቱኛል አይደለም። ይኸውልህ በማስመርመር አታውቀውም እያለህ እኮ ነው። እዚህ ላይ ይኸውልህ ሻተር ነው የሚያደርገው እኮ ያብራራልን ነው። አይ ነው ልል የፈለግኩ ምን መሰለ መኩ፣ አሁን ሄደው ቼክ ቢያስደርጉ ወርቅ ቤት ወርቅ ነው የሚለዋቸው። መዶሻ ታመጣለህ። ቆይ ጃፒ፣ አይ ቀልድ ላይ አይደለም። ቆይ ቁም ነገር ግን እየጠየቅኩት ነው። ትልቅ ነገር ነው። እኔ አይደለሁም እዚህ ላይ የሚለው በመዶሻ ስትመታው ይላል ብትን እንደ ዱቄት ነው የሚበተነው። ያ ወርቅ ከሆነ ግን ጥምም ነው የሚለው። ኦኬ። ስለዚህ ምን መሰለ አሁን ሄደው የሚለው ይኸውልህ ምን ይላል መሰለ how to tell parents አንደርስታንድ እሱን እያልኩ ያለው ምን መሰለ መቁ ሰማለሁ። አዎ እየሰማሁ ነው። ምን መሰለ አሁን ሄደው እኔ ምን አውቃለሁ እንዴት እንደሆነ እሱን ነው የምጠይቀው። አሁን ወርቅ ቤት ሄደው ቢያስመረምሩ ማወቅ ይቻላል ወይ? አይ ዶንት ኖ ስለሱ እዚህ ላይ ቦርታ ገብተና እሱ ላይ ነው ምን መስራት ያለበት። እሱ መዶሻን ይዘህ ትመጣለህ ማለት ነው። ይኸውልህ ሁለት የመጀመሪያው ቆይ አዳምጠኛ። አሁን አንተ ጌጥ የተሰራው ወርቁን አሁን እኔ እዚህ ላይ እያነበብኩ ነው የምነግራችሁ፣ እናንተ ማንበብ ትችላላችሁ። የመጀመሪያው በሐመር ከመታው ዱቄት ይሆናል አለ። ወደ ዱቄት ነው የሚቀየረው፣ እንደ ወርቅ አይጣመምም። አንድ ሁለተኛ ደግሞ በጣም ላይት ነው። ኦኬ እንትኑ ክብደት የለው። ክብደት የለው። ድምጽ እየተቆራረጠ ነው። ስለዚህ በጣም አሳች ነው ማለት ነው። ይኸውልህ ዱባይ ላይ ብዙ ፓኪስታኖች ብዙ ህዝብን አጭበርብረዋል። ብዙ አበሻ ደግሞ ወርቅ ነው እያለ አንገቱ ላይ ይዞት እየዞረ ነው በርካሽ አገኘው እያለ። ኦኬ ገብቶሃል? አንገቱ ላይ አርጎ እየዞረ ነው ወርቅ ነው ብሎ። ስለዚህ ሁላችሁም ሄዳችሁ ቼክ የምታስደርጉበት አስደርጉ። እኔ አላቅማኛው። ኦኬ እኛ ማቴሪያል መኖሩን መናገር ብቻ ነው። አይ ጥሩ። እንደዚህ አይነት ማቴሪያል እንዳለ ኢንፎርሜሽኑ ጥሩ ነው እንድታውቁ። በጣም መኩ ስማኝ አንዴ መኩ፣ ኢንፎርሜሽኑ ጥሩ ነው። እንደ ኢንፎርሜሽን አሁን የሰጠህን ኢንፎርሜሽን በጣም ጥሩ ነው። አሁን ወርቅ ለመግዛት ምናምን ለሚያስብ ሰው ዱባይ ላይ ለሚያስቡ ሰዎች እቺን እንደ መረጃ መያዙ ጥሩ ነው። ግን ወርቅ ቤት አሁን በመዶሻ ልምታው ብል ያስበቱኛል ወይ ነው? ኖ እዛማ ይኸውልህ አዳምጠኝ። ወርቅ ቤት ሄደህ የምትገዛውማ አይደለም እኮ ችግር ያለው። ኦኬ በርካሽ አገኘው ብለህ በቅናሽ አምጥተው የሚሸጡ ሰው ነው እኮ ዋት የሚያደርግ ፋክቱር ይሰጠዋል እኮ። እነዛ ፋክቱር ስለሚሰጡ ይያዛታል፣ ገደል ይገባል። አይሸጥልህም፣ ወርቅ ነው የሚሸጥልህ። ከሰው እንዳትገዙ ነው እያለ ያለ። አዎ አሁን ከሰው ላይክ 100 ብር ምናምን ስለቀነሰች ሮጠም ይገዛል። ቀነሰ ዋጋው ምናምን አየህ። አሁን ለምሳሌ 400 ድራም ድረስ ነው ወርቅ የሚሸጠው ዱባይ ላይ በግራም ማለት ነው በድራም። ስለዚህ 250 300 ቢሏቸው ተንደርድረው ሄደው ይገዛሉ። ገብቶሃል አይደል? ስለዚህ ጥንቃቄ አድርጉ ነው። አዎ አትግዙ። ከወርቅ ቤት ከሆነ ብዙ ችግር የለም።
ኦኬ እሺ የሚልኩልን አሁን ዶክተሮቹ ስማቸው ማን ነው? እነዚህን ዶክተር ስክሪንሻት አድርጎ ቤተሰብ ፕሊዝ አመስግኗቸው ከልብ። ብዙዎቻችሁ ባልና ሚስት ናቸው። ዶክተር ዮናስ እሷ ቲንግ ማን ነበር ስሟ? ትንሽ የሚከብድ ስም ነውና እዚህ ጋር ሜንሽን አድርጉልን። የሚኖሩት አትላንታ ጆርጂያ ነው አሜሪካን ሀገር። ኦብሴነት በጣም የሚገርም ነው። አንተ ገብተህ ታየዋለህ ያደረጉትን ነገር ማለት። ስለዚህ አትላንታ ስመጣ አተዋወቃቸዋለሁ እነዚህን ዶክተሮች። ዶክተር ተስፋዬና በአንተ ነው ኦብሴን አንድ ነገር ቢፈጠር በአንተ ነው። እኔ እኮ አሁን ብር ስጥ ምናምን አይደለም፣ እዚህ ምስጋና ነው። ኖ ገባኝ፣ ምስጋና ነው። ግን አግኝቻቸው የሆነ ነገር ቢሉኝ ይኸው ተሙን ያለኝ ብዬ ነው የማገናተራቸው። እና እግዚአብሔርን የምሬ ነው የምልህ። እኔ ታውቃለህ በዚህኛው በልብ ማን ያደረጉት ነገር የሚገርም ነው። እግዚአብሔር አንድ ጓደኛችን እናት ልብ ታመው በዛ ነበር መጀመሪያ ሳወራቸው፣ አላወኩም እንዲህ ብዙ ስራ እንደሰሩ ማለት ነው። እና ላይን ይዘው የነበሩ ተመዝገቡ ስለነበረ ትንሽ የጓደኛዬ እናት በጣም ከባድ ሁኔታ ውስጥ ነው ሄደው አይተዋቸው ምናምን በስርዓት ሰምታኝ ሄደን እናያቸው። ከዛ በኋላ ሰይፉ ላይ የተናገሩት ነገር የሚገርም ነገር። በነፃ ነው የሚያገለግሉት። ኢቭን በአንድ አሁን የ700 ሰው ነው ሕክምና የሰጡት ማለት ነው። ወደ ብር ስትመነዝረው ከ350 ሚሊዮን የኢትዮጵያ ብር በላይ አካባቢ ነው። ያ ብቻው እቃ ይዘው ሄደዋል። በርካታ እቃ ማለት ነው። ከዛ በየአመቱ እየመጡ ያክማሉ። ስራቸው ይሄ ነው። አሜሪካን ሀገር ገባ። እንደዚህ አይነት ሰዎች ደግሞ ካላመሰገን ነገ አናቆም የማናችን እናት ታማሚ ሊሆኑ እንደሚችሉ የታመሙትም እናቶቻችን ናቸውና ለዛ ነው ይመስገነው ያልኩት። በጣም እግዚአብሔር ይጠብቅልን ብራንዶቻችን። እነሱን እኔ አይቻቸዋለሁ በእውነት እንደዚህ ክሩም ይዘው ነው የሄዱት ጓደኞቻቸውን ሁሉ ማለት ነው። ነጫጭ ጓደኞቻቸውን ሁሉ እንደዚህ አይነት ነገር ኢትዮጵያ ውስጥ በፍላጎት ማገዝ አለብን ብሎ ያለማንም እርዳታ ከስራ ቦታቸው ትተው ሄደው ገብተው ብዙ ሰዎችን አግዘዋል። እኔ አይቻቸዋለሁ። በጣም ደስ ይላል። እንደዚሁን ማበረታታት እንጂ አዶናይ ሳቢ ሰብስበህ ተቄ የለም። የቲክታክ አካውንት ካላቸው ደግሞ እኔ ሜንሽን አደርጋለሁ። ካላቸው አሳውቁን። ዶክተር ተስፋይም እንዲሁም ዶክተር ኦብሳኒት እግዚአብሔር ይስጥልን። እንደናንተ አይነቱን ያብዛልን ነው ምለው። እንደዚህ አይነት ሰዎች ይብዙልን። ያንን ነው እያለን ያለ ነው። ዋናው አጀንዳ የነበረው ግን ቤተሰብ እንድታቁ የምንፈልገው ጀግናው ወልደ ጊዮርጊስ ብራችሁን ተቅማችኋል ልንገራችሁ ብዬ እና በጊዜ የምታደርጉት ነገር ካለ አንድ ላይ ሆናችሁ ቴሌግራም ላይ ፔጅ ከፍታችሁ መጠየቅ ካለባችሁ በህግ ደረጃ፣ ምክንያቱም ከአካውንቱ ገንዘቦች ወጥተዋል። ከዋይቢኤስ አካውንት ላይ ገንዘቡ ወጥቷል። ስለዚህ ያንን ገንዘብ በቴሌግራም አድርጋችሁ አንድ ላይ ግሩፕ ፈጥራችሁ በህግ እንዲጠየቅ የማድረግ ስራ የሆነ የሱ ለምን አንተ ጋር አይመጣም? ቲክቶክ አካውንት አለ። ኧረ ሀቢባ ጋር አይመጣም። ዋናው የሚበላው ሀቢባ ቤት ሄዶ ቃል ይስጥ እንጂ ነው። ሀቢባ ቤት አሁን ገብቶ እኔ ሀቢባ ብትጠይቀው እኔ አላምናትም። ሀቢባ ለመሰለ እሷ ጋራ በጣም ብዙ ጊፍተር ነው። ከእሷ ጋራ ያላቸው አታችመንት እንደዚህ አይነት ሲሪየስ ነገሮችን የምታወራው የሆነ ራሽናል ከሆነ ፐርሰን ጋር ነው። ቴዲ ቤት መግባት ይችላል። እኛ ያየነው ያለቀሱ ራሱን ያጠፋ ሰውም እንዳለ ነው የምነግርህ። በነገራችን አይ ቲንክ 3 ሰው ራሱን አጥፍቷል የሚባል ነገር ሰምቻለሁ። በሚያሳዝን ሁኔታ መብረቁ የሚባል ፔጅ ላይ በሙሉ መጥተው ተናግረዋል። ብዙ ሰዎች አልቅሰዋል። ብዙ ሰዎች ብዙ ነገር ደርሶባቸዋል እና በዛ የተነሳ በጣም አዝነናል። ምክንያቱም ምንም አይነት መግለጫ ሳይሰጣቸው ምንም አይነት ነገር ሳይሆን ልክ አካውንታቸውን ሊያወጡ 2 ቀን ሲነራቸው ዝግት እያደረገ ላጥነ ያለ በጣም ነው የሚያሳዝነው። በጣም ያሳዝናል። እና እስቲ እሷም ወዳጁ ጋር ስለሆነ ቢያንስ እንስማ። እሷም ቤት ገብቶ እንኳን ዲጂታል ለማድረግ ኦፊስ ይዘጋል ወይ? ዲጂታል ለማድረግ ከአካውንት ውስጥ ገንዘብ ይወጣል ወይ? ገንዘብ ዜሮ ይደረጋል ወይ? ይሄ ጥያቄዎች መኖር አለበት። በምን ምክንያት ምታ ከሆነ መልስልኝ ለኔ። ምናልባት መረጃው ካለክ ማለት ነው። ይሄ ሰውዬ ብራቸውን በየወሩ ላይክ ብሩ ያው ብራቸው ነው እየሰራ ገንዘብ የሚወልደው አይደል? ሶ ብራቸው እየሰራበትም ፕሮፊቱን ነው እነዚህ ሰዎች የሚወስዱ የነበሩት። ምን ነበረ የነሱ ብር ሲሰራ የነበረው? ብራቸው ምን ላይ ነበር ኢንቨስት የተደረገው? ኢንቨስትመንቱ ምንድን ነው ይታወቃል ወይ? ካምፓኒ ነው። ካምፓኒውን ማናገር ይቻላል። ገንዘቡ ኢንቨስት የተደረገበት ምንም ዋይቢኤስ ብሎልህ መጣ።
ዋይቢኤስ ምንድነው የሚሰራው? የምን ማርኬት ነው? በቃ እንደዚህ ገንዘብ ላሞች ሰብስቦ ያልባል። ቢኒ ደግሞ አይ ጃፒዬ ምን አለ መሰለህ የሶፍትዌር ካምፓኒ ነው ብሎ ነው የሚነግረው። እኔ አይ ዶንት ኖ ሰው እንግዲህ 6 ወር ብሎ ብር የሚያጠሩ ከነበረ ካምፓኒ ዮኒ ሰላም ደሩ መልካም ምሽት ይሁንላችሁ ያራዳ ልጆች። እኔም መሄዴ ነው እና በጣም አዝኛለሁ። እግዚአብሔር ምስክሬ መጥቶ በሰጠው መግለጫ ነው ደም የፈላው። መጥቶ የሰጠው መግለጫ በትክክል የማጭበርበሪያ መንገድ በትክክል ዲጂታል ልናደርገው ሆኖ ብሎ ማስታወቂያ አልተሰራም። ሁለተኛ ነገር ደግሞ ኦፊሶቹ በሙሉ ኢትዮጵያ እየተዘጉ ናቸው። ሶስተኛ ምንድን የሆነው ከገንዘቡ ከዛ ከየትኛውም ኦፊስ ከነበረው አካውንት በሙሉ ገንዘብ እየወጣ ባዶ ገብቷል። ይህንን ያደረገው ስለዚህ ለምን እንደሆነ በደንብ ይታወቃል። ማለት የትኛውም አሁን ሶፍትዌር ካምፓኒ የሆነን ነገር ወደ ሲስተም ወደ ሶፍትዌር ለመቀየር ቢሮ መዝጋት አያስፈልግም። እሱን ነው እያልኩሽ ያለው። ሶፍትዌሩ ሲስተካከል ድረስ ደንበኞች የሆነ ፕሮፊት ስላጣ በዚሁን አልከፍላችሁም፣ ችግር ባዶ ማድረግ የማይፈቀድ ምን ያገናኛል? ከፍላችኋለሁ። ሌላው አካውንቱን ለምን ባዶ አደረገ? ሊዱ ነገር የሚያደርገው እሱ አይደለም። ሶፍትዌሩን ዴቨሎፕ የሚያደርገው እሱ አይደለም። ሶሻል ሚዲያ ላይ መስራቱ ምናምን ቤተሰቡን ከዚህ ማስወጣቱ አካውንቱን ባዶ ማድረጉ ምን አስፈለገ? ከሶፍትዌሩ ጋር ምን ያገናኘዋል? ኤግዛክትሊ ያ ማለት ከዛ ደግሞ ለስጋት ላይ ጣልናችሁ ምናምን በእኛ ምክንያት ስጋት ላይ ወድቃችሁ በማይሆኑ ሰዎች ላይ በማይሆኑ የኛ ስም በሚያጠፉ ሰዎች ጋር አብራችሁ ስማችንን እያጠፋችሁ አዝነንባችኋል ምናምን መባል የለብንም። የተደረገውን ነው ሰው የተደረገውን ሰው ካወራ ያው እኛም ተበድለናል ብለን የሆነ ቦታ ላይ ገብተን ማውራታችን ግዴታ ነው። አይ እናንተ ገንዘባችሁን ኢንቨስት እስካደረጋችሁ ድረስ የፈለጋችሁትን ነገር የመጠየቅ የፈለጋችሁበት ቦታ ገብታችሁ የማውራት መብት አላችሁ። ኢንቨስት ያደረጋችሁ ስለሆናችሁ ማለት ነው። ወንጀለኛ ነው አያስብለኝም። አሁን እኔ በማስረጃ አቅርቤያለሁ። ቀኑ ያልደረሰን ቼክ አይደለም እየጠየቅኩት፣ ቀኑ ያለፈበት ቼክ ነው። ቀኑ ካለፈ በኋላ ነው ከማስመጣቴ በፊት እዚህ ጋር ይሄን ያህል ብር አለ፣ ይሄን ያህል ብር በማስረጃ አውጥቼ ሌሎችም ማስረጃ ያላቸው ሰዎች መጥተው እዚህ ጋር አይተው የራሳቸውን ማስረጃ አቅርበው ተሰባስበን የሆነ ነገር እንድንፈጠር ነው። ደግሞ እኮ ሲበጠረቅ የኢትዮጵያን ዕዳ በ5 ዓመት ከፍላለሁ ብሎ ሲበጠረቅ ነበር። መጀመሪያ ጀለስ ግን ከባድ ሚዛን ነው፣ እንደቀላል ነው ያየ ነው። አይ 40,000 ሰው ያምታታ 40,000 ሰው ያጨበረበረ ሰው በጣም ዮኒ አንተ 10 ሰው እኮ ተናግራ አሳምነ እንዲያረጉ ማድረግ እኮ ቀላል ነገር አይደለም። 40,000 ሰው አስበዋል። በጣም ብዙ እኮ ነው። መጋዘን ሙሉ ሰው እኮ ነው ያጨበረበረው እኮ ይሰው ሁሉ ሰው ማለት ነው። ማለት ይሄ ያንን ነገር አምኖ በቋሚነት አምኖ አሉ። በተለይ ደግሞ ደስ የሚል አረብ ሀገር ሸቃሌዎቹ እውቀት የለም ጩኸት ብቻ ጎበዝ ናቸው። አያስነኩህም። ፊደል ቆጥረው ያቁም አብዛኞቹ። ይቅርታ አድርጉልኝ ያጫጩሁለታል። አትንኩ ይባላል። ጀግና ነው ይባላል። ከዛ ገደል ይገባል። አረብ ሀገር ያሉ ልክ ዩኒቨርሲቲ የበጠሰ ንግግር እኮ ነው የሚያወሩልህ። ቀውጢ እኮ ነው የሚያደርጉልህ ሸቃሎቹ። አያስነኩም። ከዛ ዋይ ዋይ ሲሉ ይውላሉ። መተው ደግሞ ዋይ ዋይ ሙሉ የሚያስወሩት ጀግና የሚያስብሉት አረብ ሀገር ያሉት በሙሉ ምንድነው እስቲ ቴክ ምናምን ሲባል ግን አንደኛ አራስ ነብሮ ነው የሚመጡበት እነሱ ናቸው። ያ እሱም እኮ ብዙ ጊዜ ሀቢባ ጋር እኮ ነው። እኔ ልጁን ብዙ ጊዜ ሀቢባ ጋር ነው የማየው። ሀቢባ ቤት ነው። ሌላ ነብሷ አራስ ሆናም አታርፍም። እሷ የአራዳ ልጅ ናት። ግደሉኝ አላርፍም ነው ያለችው። ምንም ነገር ቢሆን ከገንዘብ ጋር በተገናኘ አትሰማ። እሷ ጋር የሚደበቁ እነ ሳራዳጣ የሚባሉ እነ ሙኒት የሚባሉ ሌሎችም አጭበርባሪዎች ዋንጫ የበሉ አሉ። አታስነካ። ቢዝነስ ነው፣ ቀልድ የለም። እንደዚህ በደንብ ተደራጅተው የሚሸክሉ ናቸው። ለምን አረብ ሀገር ላይ በዛ ደረጃ ቢዝነስ በትልቁ የሚሰራበት ሀገር አይደለም። ዩ ካንት ማድረግም አይቻልም። ያ ነገር ከሆነ ምን አሜሪካ አስለፋን? ምን አውሮፓ ምን አስለፋ? እንግዲህ ከአረብ ሀገር ስንት ወንድምና እህቶቻችን መጥተዋል። እኔ የማውቃቸው አሁን ይሄ ነው ከ4 ሌሎችም የማውቃቸው ሰዎች አሉ። እንደዛ አይነት ቢዝነስ ቢኖር ካናዳ ይገባ ነበር እንዴ? ስንት ሞቶ ምን አስገባ?
እንደዛ ቢዝነስ የሚሰራ ገንዘብ የሚለቀም ምናምን ሀገር ላይ እየኖረ ካናዳ በበረዶ ለምን ይጠበሳል? የማይመስል ነገር አጭበርባሪ ነገር እየሰሩ ያመጡና ግን አታስነኩ ብለው ደግሞ የሚጮህብህ ቀንደኛ እነሱ ናቸው። this is crazy to me። በጣም ነው የሚያሳዝነው። እና በጣም ውሾቿን እያሳመነች መንገድ የምታስፈታው የሁላ ገንዘብ ሲበላ ህዝቡ ዝም የሚባለው እዛ ግን ኃላፊነት ሊወስዱ ይገባል እኮ እንደዚህ አይነት ሰዎችም አንድ ላይ መጠየቅ አለ። ማን ያስጠይቅ? መንጋ አለላ አባቴ ዮኒ መንጋ አለ አስጠይቅ። አንተ ቤት መጥቼ ዛሬ ገብቶሃል። እኔ አንተ ጋር መጥቼ ገጽታዬን ገንብቼ ምናምን በአንተ በኩል መጥቼ ገጽታ ግንባታ አድርጌ የሆነ ትክክል ያለው ነገር ባድርግ ገብቶሃል አይደል? በአንተ በኩል ስለመጣው ሰዎች መጥተው አንተንም ሊጠይቁ ይችላሉ። ያመጣው ሰውዬ ተብለህ ትጠየቃለህ። ከየት ነው የመጣው? ባክግራውንዱ ምንድን ነው? አሁን አንተ ጋር ብዙ ጊዜ ሰው መርጠህ ነው የምታስገባው። እኔ አሁን ብዙ ማንም ሰው ዝም ብሎ አይገባም። አባቴ ገብቶሃል አይደል? እና እሷ ላይክ እኔ አሁን እሱ በጣም ኮንፊውዝድ ሆን ነበር። ምንድነው ኮንፊውዝድ የሚያደርገኝ መሰለህ ዮኒ? ኢቲኤች ዴሊቨሪ ነው ምናምን የሚባል አለ። ልጆችን ከኢትዮጵያ መጣና በሞተር ሳይክል ምግብ ምናምን ያደርሳሉ። ነው በጣም ብዙ ፕሮፊት የለውም ያ ነገር። ምግብ ማድረስ እዚህ ሀገር ዶርዳሽ ማለት እኮ ነው። ምን ገንዘብ ልትሰራለህ? ቢሊየነር ሆኖ ኮርቬት ሲነዳ ምናምን ሳየው አረብ ሀገር ዴሊቨሪ ስንት ነው ለዴሊቨሪ የሚከፍሉት ምናምን ብዬ አስብ ነበረ ማለት። አሁን ይሄንን ነገር ደግሞ ሰዎች ኢንቨስት ሲያደርጉ እኔ ለምሳሌ ዮኒ ዝም ብለህ ብጠይቀኝ ዝም ብዬ መጥቼ እኔ ኢንቨስት አላደርግልህም፣ ግደለኝ፣ ገንዘቤን ወስደህ ምን ላይ ነው የሚያደርጋለህ? አጨብጫቢዎች እንዳልኩ ቢኒሻ የተሸወደው ሰው እኮ ምንድን ነው አብሮ እዚህ ጋር ለታይታ አንድ አንበሳ ሁለት አንበሳ ምናምን ግርግር ይፈጥራሉ። መጥተው እኔ እንደዚህ ነኝ እንደዚህ ቢዝነስ አለኝ ብሎ ያስጨዋሉ። የሆነች ከኋላ ደግሞ ፕሮግራም አለን ብሎ አንድ ራት ያዘጋጁና ከኋላ ፎቶ ያስነሳሉ። አብሮ ግርግር ይፈጥራሉ። ተመረቀው ማይ ጋድ ምናምን ይባላል። ከዛ ግርግር እንዳልኩ ሸቃሊቶችን ገደል ይከታል። ከዛ በኋላ በሚመጣው ነገር ነው ልክ ጭልም አድርጓቸው ሲሄድ የዛኔ ነው ብለው የሚመጡት። ግርግር ብልጭልጭ ነገር በጣም የሚሸውዳቸው እነሱን ነው። ሁልጊዜ ገብታይ በብልጭልጭ ድንብርብራቸው የሚጠፋ ሰዎች እነሱ ናቸው። አያስደነግጠንም። አንተ ማያስደነግጠ ለምንድን ነው? የኖርክበት ስለሆነ ለእነሱ ያስደነግጣል። ብዙ ጊዜ የታየው ነገር ያ ነው። ሲከላከሉላቸው ነው። ያ ግሩፕ በሙሉ እዛ ጋ ካየ አብዛኛው ጥያቄ ምልክት ውስጥ ያለ ግሩፕ ነው። የአቢባ ግሩፖች እዛ ነው ሄደው የሚደበቁት። ካየ እዛ በስንት ሚሊዮን ያለ ተጠያቂ ናቸው አሉ። ኢትዮጵያ ራሱ የማይገቡ ሰዎች አሉ። በዚህ ምክንያት እነዚህ ልጆች እንዳለ መጠየቅ አለባቸው። በነገራችን ላይ በዚህ ጉዳይ የተያያዘ ይሄ ሰውዬ ሲጠየቅ ከዚህ ሰው የዚህን ሰውዬ ፕሮፓጋንዳውን ሲያራምዱና እሱን እንትን ሲያደርጉ የነበሩ ገጽታ ግንባታ ሲያደርጉ የነበሩ ሰዎች ራሱ አብረው መጠየቅ አለባቸው በዚህ ጉዳይ ማለት ነው። ትክክል። ምክንያቱም እና አሁን ሰሞኑን ያመጣዋል። ይኸውልህ ሰሞኑን የቀበጣጠረው ነገር በሙሉ የት እንደሚያደርሰው ማየት ነው። የት እንደሚያደርሰው የሁላ ቀበጣጠረው የዲጂታል ችግር ነው ብሏል። ወደ ዲጂታል ለመቀየር ችግሩን ከፈታ ነገሩ ተፈቷል። ግን አያደርገውም። እርግጠኛ ሆኜ እነግርሃለሁ። ይሄ ተበልቷል። ሊዱ ገንዘብሽ ምን ስራ ሰርቶ ፕሮፊቱ እንደሚያመጣ ልትነግሪኝ ትችያለሽ? ምን ላይ ነበረ ገንዘባችሁ ኢንቨስት የተደረገ? ምን እንደሚሰሩ ነው የሚወራላቸው። እንግዲህ እኛ ምን እንደሚሰራ የሆነ ደግሞ ሳንዴ ማርኬት ምናምን አለ። ያው አትጠይቅም እዛ ጋር ዲቴል ምን ጋር የሰራችሁ ነው ምንድነው ድርጅታችሁ ምናምን እያንዳንዱን ዲቴል አትጠይቅም። ግን ይሄ ለምን ምንድነው ይሄ ምንድን ነበር ገበያ ማረጋጋት ምናምን አለ አይደለ? ገበያው እንዲረጋጋ ከገበሬዎች ጋር ኮኔክት በማድረግ ከገበሬዎች ቀጥታ የሆነ ነገሮችን አምጥቶ ወደዚህ ለህዝቡ ማቅረብ አይ ቲንክ እንደዛ ነገር ነው። እርግጠኛ ባልሆንም እንደዛ አይነት ነገር ሳንዴ ማርኬት ምናምን ነገር ነው ይሰራበት ይባላል። ግን ያው አሁን ላይ ስታስበውና ነቃ ተበናብሻ እየጨረስኩ ነው ልወጣ ስለሆነ ነው ብሮዬ። አይደለም በቃ እኔ ልውጣ። እኔም እንትን እያልኩ ነው። እስቲ የሚያውቀው ሰው አንድ ሰበናፕ የሆነ ነገር ይበልና ሌሎቻችሁም በዚህ ጉዳይ ላይ እንደ ቀልድ እንዳናየው። የአበሻ የወንድሞቻችን የእህቶቻችን ገንዘብ እንደዚሁ እየተዘረፈ ዝም ብለን የምናይበት ነገር አይደለም።
በጣም ነው የሚያሳዝነው። በጣም ኦፊሶች በሙሉ ኢትዮጵያ ላይ እየዘጋ ገንዘቡን እያወጣ ያለ ሰው ነው። ስለዚህ ያንን ነው እያልን ያለ ነው። ይኸው ገንዘባቸው የተበሉ እህቶቻችን፣ ወንድሞቻችን ህይወታቸው እስከሚጠፋ ድረስ የጠፉ ወንድሞቻችንን አይተናል። ስለዚህ ያ ነገር ነው በጣም የሚያመን። ቴሌግራም ላይ ግሩፕ ፍጠሩ። አንድ ቀን እኔ ቀጠሮ ይዝና እንትን ያላችሁትን ቴሌግራም ላይ ተገናኝታችሁ በግሩፕ ሆናችሁ መንግስትን መጠየቅ ትችላላችሁ ብዬ አስባለሁ። ያ ደግሞ ከነ ማን ነው ስሙ ከነ ማስረጃ ስለሚሆን ለእንትን ያበቃቸዋል። ያንንም ነው የምለው። ሰላማችሁ ይመቼ የኔ አባት። በጣም ቢኒሻዬ ይመችሽ የኔ አባት። ከህዝብ ጎን ስለሆንክ በዚህ ሰዓት እኛ እንኳን ያው ምንም ባይደርስብንም ግን ህዝባችን እንደዚህ መጫወቻ ሲሆን ማየት በጣም ያሳዝናል። ትክክል። ሌላ ጊዜ ግን የሆነ ፕሮግራም ይዘህላቸው የሆነ መስመር ብታስይዙት መልካም ነው። እናስይዘዋለን። አይ ከባድ አይደለም፣ እናስይዘዋለን። ግን የብራቸው ነገር እኔ ከመክሰስ ውጭ ያገኙታል ማለት ዘበት። እንግዲህ እግዚአብሔር ያውቃል። እንግዲህ እግዚአብሔር ይርዳችሁ ነው የምለው። መልካም የሆነ ነገር ይሆናል እንደሚሆን እናደርጋለን። ያው ግሩፕ አይዞን፣ ግሩፕ አድርጉ። የሆነ ግሩፕ ፈጥረን መብረቁም በዚህ ጉዳይ ላይ ስላለ መብረቁ የሚባል ልጅንም አውሩት። መብረቁ ሰዎች ማሰባሰብም ይችላል፣ ጎበዝ ነው። አሁን የሚሰራቸው ነገሮች ጥሩ ነገሮች ስለሆኑ ከጎናችሁ ነው። ስለዚህ መታገዝ አለባችሁ ብዬ አስባለሁ። እሺ እናቱ፣ እሺ መልካም። እሺ በጣም ነው የሚያሳዝነው። በጣም ዓለም ላይ የሌለ ነው እያደረገ የነበረው። ይህ ሰው ዓለም ላይ የሌለ በወር 10% የሚሰጥ ነኝ ብሎ ነው የመጣው። በወር 800 ሺህ ካላችሁ እንግዲህ ዲያስፖራው በሙሉ እርግጠኛ ነኝ ተጋግጦ የኢትዮጵያ 800 ሺህ ብር ማምጣት ያቅተዋል ብዬ አላስብም። ተጋግጦ ከዛ 80 ሺህ ብር ለየቤቱ በየወሩ እየተደረገለት መኖር ደስታችን፣ በጣም ደስታችን። የተዋሸ ነገር በጣም አለ፣ የተጨበረበረ ነገር በደንብ አለ። በጣም ከባድ እየሆነ ነው። ስለዚህ አሁንም ምናልባት ይሄን ነገር ሲስተሙን ቢያስተካክልላችሁ ቶሎ ገንዘባችሁን አውጡ። እኔ ያንን ባይ ነኝ። እንደው በሆነ ተአምር ቢስተካከል ገንዘባችሁን ቶሎ አውጡ። በሆነ ተአምር ብቻ ይስተካከል። ይሄ ከተስተካከለ ብራችሁን ቶሎ አውጡ። ያንን ነው ምላችሁ። እግዚአብሔር ከእናንተ ጋር ይሁን። በተለይ ምስኪን ቤተሰቦች ያሏቸውና ደም እንባ የሚያለቅሱት እኔ ቃላት የለኝም ምን ማለት እንደምችል። በጣም ነው የሚያሳዝነው። ሰላማችሁ ይብዛልኝ። መልካም ጊዜ